ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት ዶክተር አብይ ዛሬ የስልጣን መልቀቂያ ደብዳቤ ቢያስገባና በምትኩ ዘመነ ካሴ የኢትዮጵያ ጠቅላይ ሚኒስትር ሆኖ ቢሾም ፋኖች የትጥቅ ትግል ያቆማሉን? በአጭሩ የዚህ ጥያቄ መልስ ዘመነ ሌላ ሰው ቀርቶ ዛሬ ዘመነ ካሴ የኢትዮጵያ ጠቅላይ ሚኒስትር ሆኖ ቢሾም ፋኖች የትጥቅ ትግል አያቆሙ የሚል ነው። እንዴት መሰላችሁ? ፋኖን ማነጻጸር ያለብን ከኦነግ ሸኔ ጋር ነው። ኦነግ ሸኔና ፋኖን ብዙ የሚያመሳሰላቸው ነገር አለ። ኦነግ ሸኔና ፋኖ ልዩነታቸው የሚናገሩት ቋንቋና የፀጉር ስታይላቸው ነው እንጂ ከዛ ውጪ ኦነግ ሸኔና ፋኖን ብዙ የሚያመሳሰላቸው ነገር አለ። ለምሳሌ የመጀመሪያው ነገር ኦነግ ሸኔና ፋኖን የሚያመሳሰላቸው ሁለቱም ዓላማ ወይም ኦብጀክቲቭ የሌላቸው መሆናቸው ነው። ተጨባጭ የሆነ ታይም ቦንድድ የሆነ እናሳካዋለን ብለው የሚያስቡት ምንም አይነት ግብ የላቸው፣ የፖለቲካ አጀንዳ የላቸው። ሁለተኛ ፋኖንና ኦነግ ሸኔን አንድ የሚያደርጋቸው ነገር ሁለቱም ፋኖም ሸኔም አመራር ወይም ደግሞ ሊደር የሌላቸው የተለያዩ የተበታተኑ የሽፍታዎች ስብስብ መሆናቸው ነው። በኢትዮጵያ ታሪክ ኦብጀክቲቭ ያለው ዓላማ ያለው ትክክለኛ የትጥቅ ትግል አካሂዶ የሚያውቅ ብቸኛው አካል ህወሓት ብቻ ነው። ያኔ ህወሓቶች ደርግን ጥለው አዲስ አበባ ሊደርሱ የቻሉት በእቅድና ዓላማ ስላላቸው፣ ሁለተኛ ደግሞ የሚመራቸው ሊደርሺፕ ያላቸው በሊደርሺፕ የሚመሩ ሄራርኪ ያላቸው ታጋዮች ስለነበሩ ነው። ፋኖና ሸኔ ግን ዓላማ የላቸው፣ መሪ የላቸው። ጀስት ዌይ ኦፍ ላይፍ በቃ የአኗኗር ስታይል ነው ብዬ ነው የምወስደው። በተለያዩ ግሩፕ ውስጥ አሁን ፋኖ የሚባሉት እርስ በርስ የማይተዋወቁ ናቸው። ጎንደር ላይ ያለ የሆነ ፋኖ ነኝ የሚል የሆነ ቀበሌ ውስጥ ያለ አለ። ጎጃም ላይ የሆነ ቦታ ላይ የሚል አለ። ባህር ዳር ላይ የሆነ ወደ ደብረ ብርሃን ላይ አለ። ማርቆስ አካባቢ አለ። ሁሉ ጀስት በቃ መሳሪያ አንግበው ገበሬውን እየዘረፉ ለአንተ ነው የምንታገለው እያሉ ገበሬውን እያስፈራሩ እህል ከብት እየወሰዱበት እየተዝናኑ እየተንደላቀቁ የሚኖሩ የሽፍታዎች ስብስብ ናቸው እንጂ የሆነ ኦብጀክቲቭ ያላቸው ዓላማ ያላቸው በአንድ ዓላማ የሚንቀሳቀሱ የሆነ ሊደር ያላቸው አካላቶች አይደሉም ማለት ነው። ሸኔውም እንደዛ ነው። ለምሳሌ ሸኔዎች ለኦሮሞ ሕዝብ ትግል ስልጣን ወደ ኦሮሞ እንዲገባ ነው የምንታገለው ይሉ ነበር። እንግዲህ አሁንና በኦነግ ሳይሆን በነ ቄሮ ምናምን ትግል መጨረሻ ላይ ዶክተር አብይ ከኦሮሞ ወገን የሆነ ሰው ስልጣን ያዘ። ግን አሁን ታዲያ ኦሮሞች ስልጣን በኦሮሞ እጅ ገብቷል ብለው ኦነግ ሸኔዎች ትጥቅ ትግላቸውን አቁመዋል? አላቁሙም። ምክንያቱም ሲጀመር ኦነግ ሸኔነት ማለት ነው ሽፍታነት ነው፣ ላይፍ ስታይል ነው እንጂ
የሆነ ፖለቲካል ኦብጀክቲቭ ያለው የትጥቅ ትግል አይደለም። ፋኖም ቢሆን እንደዛ ነው። ዛሬ ዘመነ ካሴ ስልጣን ቢሰጠው ማለት ነው፣ አብይ የስልጣን መልቀቂያ ደብዳቤ አስገብቶ ዘመነ ካሴ ስልጣን ቢሰጠው እነዛ ፋኖች ማለት ነው በቃ አሁን ስልጣን በፋኖች በአማራ እጅ ገብቷል ብለው መሳሪያቸውን እንትን ብለው ወደ እርሻና ወደ ስራ አይመለሱም። ዘመነ ካሴ የኢትዮጵያ ጠቅላይ ሚኒስትር ቢሆን አሁንም ድጋሚ ፋኖንን የሚሉ ሰዎች ድጋሚ እየበጠበጡ መሳሪያ ይዘው ህዝቡን ገበሬውን እየዘረፉ እያስቸገሩ ይኖራሉ እንጂ ዘመነ ካሴ እንኳን ስልጣን መያዙ ፋኖችን እንትን የሚላቸው ነገር አይደለም። ስለዚህ አብይ የፋኖን የትጥቅ ትግል አስቆማለሁ ብሎ ከፋኖ ጋር ቢደራደር ምንም ትርጉም የለውም። ምክንያቱም ኦርጋናይዝድ የሆኑ አይደሉም። አንድ የፋኖ ሰው ከአብይ ጋር ተደራደረ ቢባል ከሃዲ ነው ብለው እንትን ይሉታል እንጂ ሊደር ነው ብለው የሚያስቡትም ሰው የላቸው። በሁለተኛ ደረጃ አብይ የስልጣን መልቀቂያ አስገብቶ ለዘመነ ቢሰጠውም ፋኖች አሁንም እንትን ማለታቸው አይቀርም፣ እየታገልን ነው እያሉ ህዝቡን መዝረፋቸው አይቀርም እና እንደራደር እንኳን ቢልም የሚደራደሩበት ግራውንድም የላቸውም፣ ሲጀመር ኦብጀክቲቭም የላቸውም፣ ሊደርሺፕም የላቸውም። ከዚህ የተነሳ ምናልባትም ለቀጣዩ ብዙ ዓመታት 10 ዓመታት ምናምን ምስኪኑ የአማራ ህዝብ ምስኪኑ የአማራ ገበሬ በፋኖ ምክንያት ዋጋ እየከፈለ ተማሪው ትምህርት ቤት መሄድ ሳይችል ክልሉ በጣም ብዙ ዋጋ እየከፈለ ወደ ኋላ የሚጎተትበት ጊዜ በአማራ ክልል ላይ እንዳለ ነው የሚሰማኝ። በጣም አዝናለሁ፣ ግን እውነታው ይሄ ነው ለማለት ነው። አመሰግናለሁ። ምርጫውን ማን ነው የሚያሸንፈው? ካሉት 547 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 274ቱን አትሊስት ማሸነፍ የቻለ ፓርቲ ምርጫውን አሸነፈ ይባላል። ከመስከረም 30 በኋላ መንግስት መስርቶ እንግዲህ የሚኒስትር ካቢኔ አቋቁሞ ሀገር መምራት ይችላል ማለት ነው። ይህ እንግዲህ በፌዴራል ደረጃ ነው። ለምሳሌ ፓርቲ አጠቃላይ ካንዲዴቶቹ ከ547 የኢትዮጵያ ወረዳዎች ውስጥ 274ቱ ላይ ቢያሸንፉለት በፌዴራል ደረጃ እንግዲህ መንግስት የመመስረት አቅም ይኖረዋል ማለት ነው። ፓርቲ ቢ ደግሞ ፓርቲን ስፔሲፊካሊ በሆነ ክልል ደረጃ ላይ ካሸነፈው፣ ለምሳሌ በኦሮሚያ ክልል ደረጃ ፓርቲ ከፓርቲ ቢ ያነሰ ካንዲዴት ኖሮት አጠቃላይ ግን በፌዴራል ደረጃ ሲቆጠር ፓርቲ ከበለጠ ፓርቲ የፌዴራል መንግስቱን እንደተለመደው ያስተዳድራል። እንዳልኳችሁ ቅድም ምሳሌ እንደሰጧችሁ ፓርቲ ቢ ደግሞ ስፔሲፊካሊ የኦሮሚያ ክልል መንግስትን ያስተዳድራል። ይሄ ነገርም ሊፈጠር ይችላል። አሁን በኢትዮጵያ ፓርላመንታሪ ስራ ስለምንከተል እንደዚህ ነገሮች ሊፈጠሩ እንደሚችሉ ማሰብ አለባችሁ። የሆነ ክልልን ሌላ ፓርቲ እያስተዳደረ በፌዴራል ደረጃ ደግሞ የሚያስተዳድረው አውራው ፓርቲ ደግሞ ሌላ ሊሆን የሚችልበት አጋጣሚ ሊፈጠር ይችላል። ስለዚህ በፌዴራል ደረጃ ያሸነፈው ሙሉ ክልሎች ላይ ላያሸንፍ ይችላል። የሆነ ክልል የተሸነፈው ግን ደግሞ በአጠቃላይ ደረጃ ደግሞ ሲቆጠር አሸንፎ ሊሆን ይችላል። ይህንን ማሰብ አለባችሁ። ብቻ ነገ እንግዲህ ምርጫው ይካሄዳል። ሌላ አዲስ ነገር በምርጫ ጉዳይ ላይ ካለ ይዤላችሁ እመጣለሁ። ከምርጫ በኋላ ደግሞ ስለ ስቴት ቢልዲንግ ፕሮሰስ እና ስለ ኮምፐንሴሽን በደንብ የምንኖረው ነገር ይኖራል። እነዚህ ኮንተንቶች በደንብ ትከታተላላችሁ። አዲስ ነገር ካለ ይዤላችሁ እመጣለሁ። ሀሳብ ካላችሁ ኮሜንት ስራ አስቀምጡልኝ። በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ በሻሻ ተገኝተው ድምፅ መስጠታቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ተገኝተው ድምፃቸው ሰጥተዋል። ጠቅላይ ሚኒስትሩ በንግግራቸው ከመራጩ በላይ ተመራጩ ያሳስበኛል ሲሉም ተደምጠዋል። ታዲያ ሰባተኛው ሀገራዊ ምርጫ በዚህ ሰዓት እየተካሄደ ሲሆን አዲስ አበባ ጨምሮ በተለያዩ የክልል ከተሞች መራጮች ድምፃቸው በመስጠት ላይ ይገኛሉ። ታዲያ እናንተስ ድምጻችሁ ሰጥታችኋል? የሐሳባችሁን አጋሩ። ለተጨማሪ ወቅታዊ አዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። የዘንድሮ ምርጫ በሚመለከት ሰበርና አነጋጋሪ ዜናዎች እየተሰሙ ይገኛሉ። ህይወቱ ሊያልፍ ያለ ግለሰብ ሳልመርጥ አልሞትም ብሎ ሊመርጥ መምጣቱ ተገልጿል። እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ምርጫ ለማደናቀፍ የተዘሩ በመቶዎች የሚቆጠሩ ቦምቦችንም ስንለቅም አርፍደናል ሲሉ ገልጸዋል። የአማራና ኦሮሚያ ክልል ፕሬዝዳንቶችም የዲሞክራሲ ዘመን በይፋ ተረጋገጠ እንኳን ደስ ያላችሁ ሲሉ ተናግረዋል። በሌላ በኩል በሰሜን ሸዋ 7 የቤተሰብ አባላት የልጃቸውን አስከሬን በቤታቸው አስቀምጠው ምርጫው ይበልጥብናል ብለው ድምጽ መስጠታቸው ተገልጿል። በሌላ ቦታ ደግሞ አንዲት እናት እየመረጠች ምጧ መምጣቱ ተሰምቷል። በአማራ ክልል ግን በጸጥታ ምክንያት በ8 ክልሎች ምርጫ የተሰረዘ ሲሆን ደጋፊዎች ሂደቱን የዲሞክራሲ ማረጋገጫ ሲሉ፣ ተቃዋሚዎች ደግሞ የውሸት ምርጫ በማለት ተችተውታል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ።